ብሬኪንግ ኒውስ የማንቸስተር ዩናይትድ የ30% ባለቤት የሆኑ ሰር ጂም ራትክሊፍ ለሩበን አሞሪም ያላቸውን አስተያየት ዛሬ ዘ ታይምስ ቢዝነስ ፖድካስት ላይ ቀርበው በዚህ መልኩ ተናግረዋል። ሩበን አሞሪም ከአንድ ዓመት ባነሰ ጊዜ ውስጥ እሱ ላይ የሚደርሰው ትችት ፌር አይደለም፣ 3 ዓመት ሊሰጠው ይገባል፣ እንዲሁም ደግሞ 3 ዓመት እሰጠዋለሁ በማለት ብዙዎቻችንን ሰርፕራይዝ አድርገዋል። በተለይም ለሩበን አሞሪም ደጋፊዎች ይቺ ምሽት ምርጧ ናት። ለእኔና ለመሰሎቼ ግን አይ ቲንክ በጆሮ ላይ እንቅልፍ ደግፍ ነው። ኤኒዌይስ ተረቱ ልትሆና ወደ ዜናው። ሰር ጂም ራትክሊፍ ፕሬሶችንም ሆነ እንደኔ ያሉ ሩበን አሞሪም አውት የሚሉ ደጋፊዎችን በዚህ መልኩ ወቅሰዋል። አንዳንድ ደጋፊዎች እንዲሁም ደግሞ ፕሬሶች ሰክሰስ በማብራት እንደ ማጥፋትና እንደ ማብራት ቀላል ይመስላችኋል፣ ነገር ግን ኢት ቴክስ ታይም በማለት ገልጿል። ለዚህም እንደ ምሳሌና እንደ ምክንያት ያቀረቧቸው 2 ሰዎች አሉ፣ ሰር አሌክስ ፈርጉሰን እንዲሁም ደግሞ ሚኬል አርቴታ። በተለይም ደግሞ ሰር አሌክስ ፈርጉሰን የመጀመሪያ 2 ዓመታቶች አስታውሳለሁ ቡድኑ ባስመዘገበው ወይንም ደግሞ እያስመዘገበ በነበረው መጥፎነት ሳክ ለመዳረግ ተቃርቦ ነበር። ነገር ግን የማንቸስተር ዩናይትድ ቦርዶች እንዲሁም ደጋፊዎች ፔሸንት ወይንም ደግሞ ትዕግስት አሳይተው አሁን ላይ ሰር አሌክስ ፈርጉሰን የክለቡ ሌጀንድ ሊሆኑ ችሏል ብሏል። እንዲሁም የአርቴታን የአርሰናል ቦርድ እሱ ላይ ያሳየው ፔሸንት አሁን አርሰናል ያለው ተፎካካሪነት እንዳደረሰው ተናግረዋል። በዚህ ዜና ላይ የኔ አስተያየት ምንድን ነው ካላችሁኝ፣ አይ ቲንክ የመጀመሪያው ራትክሊፍ ኢዝ ዘ ላየር ውሸታም ነው። ሁለተኛው ደግሞ የቤት ስራውን በደንብ የሰራ አይመስለኝም። ከላየር ከሚለው ስቴትመንት ስጀምር አይ ቲንክ ሰር ጂም ራትክሊፍ በተለይም ደግሞ በኒስ ያለውን የአሰልጣኞችን ሳክ ማናጀር ሪከርድ የምታዩት ከሆነ ለአንድ አሰልጣኝ 3 ዓመት የሚሰጥ አይደለም። በተለይም ደግሞ እንደ ማንቸስተር ዩናይትድ ታላለ ትልቅ እና ግዙፍ ኢቨን ሩበን አሞሪም በፕሬስ ኮንፈረንሱ ላይ 2 ኦነር ላለው ብዙ ስፖንሰር ዲሎች ላሉት ክለብ ውጤቶቹ ኢቨን እንደ ላስት ሲዝን ሳይሆን የላስት ሲዝንን ሃፍ ሲዝን 7ኛና 8ኛ ደረጃ ነው የምንጨርስ ከሆነ ትዕግስት ይኖራቸዋል ብዬ አላስብም። እንደምናስታውሰው በቅርቡ እንግዲህ ለቴንሃግም የ1 ዓመት ኮንትራት ሰጥተውት እንግዲህ ባስመዘገበው ውጤቶች መጥፎነት ኢቨን ያንን ዓመት ኮንትራቱን ሳያስጨርሱት ሳክ ማድረጋቸው ይታወሳልና አሁንም ለሩበን አሞሪም ምንም እንኳን ለሚዲያ 3 ዓመት እሰጠዋለሁ ቢሉም ውጤቱ በዚሁ መጥፎነት የሚቀጥል ከሆነ አይ ቲንክ ይታገሱታል ብዬ አላስብም። ሁለተኛ ሰር ጂም ራትክሊፍ የቤት ስራቸውን አልሰሩም ያልኩበት ምክንያት አይ ቲንክ በሳቸው ብቻ ሳይሆን በአንዳንድ ደጋፊዎችም ይህንን ሚስኮንሰፕሽን አያለው። ነገር ግን ሰር ጂም ራትክሊፍ እንዳሉት ከሆነ ለፈርጉሰንም ሆነ ለአርቴታ የማንቸስተር ዩናይትድ ቦርዶችም ሆነ የአርሰናል ቦርዶች በመጀመሪያ ሲዝናቸው ላይ ትዕግስት አሳይተዋል ሲሉ ነበረ። ነገር ግን እነዚህ 2 አሰልጣኞች ሩበን አሞሪም እንዳስመዘገበው መጥፎ ውጤት አላስመዘገቡም። ሁለቱም አሰልጣኞች ኦልሞስት ከ50 በላይ ፖይንትን ይዘው ነበረ በሊጉ የጨረሱት። እነዚህ 2 አሰልጣኞች በተጨማሪ ክሎፕንም እንቀላቅለው ከሆነ ለኮምፓሪሰን አይ ቲንክ ከሩበን አሞሪም የተሻሉ የመጀመሪያ ወይንም ደግሞ 2ኛ ሲዝኖችን አሳልፏል ብዬ አስባለሁ። አይ ቲንክ ሁለቱም ቡድኖች ከ8ኛ በላይ ጨርሰዋል፣ እንዲሁም ደግሞ ከ60 ነጥብ በላዮችን አግኝተዋል። ሰር አሌክስ ፈርጉሰን ደግሞ በመጀመሪያ ሲዝናቸው 56 ነጥቦችን እንዲሁም ደግሞ 11ኛ ደረጃን ይዘው ጨርሰው ነበረ። በሁለተኛ ሲዝናቸው በ80 ነጥብ 2ኛ ነበሩ። ምንም እንኳን ከዛ በኋላ ያሳለፏቸው 3ኛና 4ኛ ሲዝን ወርስ ቢሆንም ሰር አሌክስ ፈርጉሰን በመጀመሪያዎቹ 2 እና 3 ዓመታቶች ኢቨን ሰር ጂም ራትክሊፍ እንዳሉት መጥፎ ውጤት ያስመዘግቡበት ምክንያት አሁን ሩበን አሞሪም እንደተረከበው አይነት ስኳድ ኖሯቸው አይደለም። እንደምታዩት ሰካራም የበዙበት ቡድን ነበረ። በተቃራሪው ሩበን አሞሪም ላለፉት 8 ወራቶች ከ200 ሚሊዮን ፓውንድ በላይ ወጥቶለት ከፕሮሞት የተደረጉ እንዲሁም ደግሞ በ10 ተጫዋቾች ነው ቡድኖችን ማሸነፍ የቻለው። ያለፈው ሲዝን መጥፎ ሪከርዱን ለእናንተ ላስታውስ አልፈልግም። ወደፊት የሚፈጠረውን እርግጠኛ ሆኖ እንዲህ ነው ብሎ ለማለት ቢያስቸግርም አይ ቲንክ ሩበን አሞሪም ባለፉት 11 ወራቶች ያስመዘገበውን ውጤት ተገን በማድረግ አይደለም 3 ዓመት ለዚህ አሰልጣኝ 30 ዓመት ቢሰጠው አሁን በሚሄድበት መንገድ አይ ቲንክ ማንቸስተር ዩናይትድን ወደ ቀድሞ ታላቅነቱ እንዲሁም ደግሞ ኮምፒቲቲቭ ያደርገዋል ብዬ አላስብም። የእናንተ አስተያየት ምንድን ነው? እውነት የሩበን አሞሪም በማንቸስተር ዩናይትድ መቆየቱ መልካም ዜና ነው ወይስ የጊዜ ጉዳይ እንጂ ልክ እንደ ቴንሃግ ኮንትራቱን አራዝመው ሳክ እንዳደረጉት በዚህ መጥፎ ውጤቱ የሚቀጥል ከሆነ ሳክ ይደረጋል ብላችሁ ታስባላችሁ? ኮመንት ላይ አሳውቁኝ። ቪዲዮን ላይክ እንዲሁም ደግሞ ሼር ማድረግ እንዳትረሱ። በመጨረሻ 10K ገብተናል። በጣም ቴንኪዩ ሶ ማች። እንግዲህ በቀጣይ ታርጌታችን 20 ሺህ ነው።
ፎሎ ማድረግ እንዲሁም ደግሞ ቪዲዮን ሼር እና ኮፒ ሊንክ ማድረግ እንዳትረሱ። ፒስ